በኢትዮጵያና በኤርትራ መካከል የቀጠለው ዲፕሎማሲያና ወታደራዊ ውጥረት ለበርካታ መላምቶች እንደዚሁም ትንታኔዎች በር ከፍተዋል። በኤርትራ በኩል ያሉ ተንታኞች ለረጅም ዘመናት የኤርትራ መንግስት አካል ሆነው የቆዩ ባለስልጣናት እንደዚሁም ዲፕሎማቶችና ወታደራዊ አመራሮች በኢትዮጵያ ውስጥ ያሉትን የውስጥ ግጭቶች እንደ ኤርትራ አስቻይ ሁኔታዎች ወይንም ኦፖርቹኒቲዎች አድርገው እየቆጠሩ ይገኛሉ። በአንጻሩ በኢትዮጵያ በኩል የኤርትራ መንግስት ከኢትዮጵያ ጋር የሚገዳደር ወታደራዊ አቋም፣ የቴክኖሎጂ እንደዚሁም የትጥቅ አቅም የለውም በሚል እየሞገቱ ይገኛሉ። ለመሆኑ በኢትዮጵያ መንግስትና በፕሬዝዳንት ኢሳያስ አፈወርቂ መንግስት መካከል ጦርነት ከተቀሰቀሰ በማን አሸናፊነት ሊደመደብ ይችላል? የዛሬው የመረጃ ቅኝታችን በኢትዮጵያና በኤርትራ ወገን ከፍተኛ ፖለቲካ መሪዎች እንደዚሁም ወታደራዊ መኮንኖችና ዲፕሎማቶች እንደዚሁም ተንታኞች የሰጡትን መነጋገሪያ ሐሳብ የምንመለከት ይሆናል። የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች በመግቢያችን ላይ ያደመጥናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። በኢትዮጵያና በኤርትራ መካከል የቀጠለው ወታደራዊና ዲፕሎማሲያዊ ውጥረት ለበርካታ መላምቶች በር ከፍተዋል። የጠቅላይ ሚኒስትር አብይና የፕሬዝዳንት ኢሳያስ አፈወርቂ መንግስት መቃቃርና ጀርባ መሰጣጠት የጀመረው ከፕሪቶሪያው ስምምነት መፈረም በኋላ ነበር። ህወሓት ሙሉ በሙሉ መጥፋት አለበት ብሎ የሚያምን የነበረው ሻዕቢያ የፌዴራል መንግስት ለሁለተኛ ጊዜ መቀለል ለመቆጣጠር ተቃርበው በነበረበት ወቅት የቀረበለትን የህወሓት አለቆች የድርድር ጥሪ ተቀብለው ስምምነት መፈረሙ ከ4 ኪሎ ጀርባ ለነበሩት የኤርትራ አንጋፋ መሪዎች የሚወጥላቸው የሚያሳምናቸው አልነበረም። የኢሳያስ አፈወርቂ መንግስት በዚህ በመበሳጨትም ቀስ በቀስ አነጋጋሪ እርምጃዎችን ወስደዋል። አዲስ አበባ የገኙ የነበሩትን አምባሳደር ወደ ጉዳይ አስፈጻሚነት መቀየር፣ የኢትዮጵያን አየር መንገድ በረራ ማገድና የቲኬት ክፍያ መዝረፍ፣ ከህወሓት ጋር ጽምዶ የተባለ አዲስ ጥምረት መፍጠር ዋነኛዎቹ ናቸው። በብርሃን ፍጥነትም ህወሓት ካልጠፋ ከሚለው አቋሙ በቀጥታ የጠቅላይ ሚኒስትር አብይን መንግስት ማስወገድ ብቸኛው አማራጭ ነው ሲል የስትራቴጂክ ለውጥ ማድረጉ የብዙዎች መነጋገሪያ ርዕሰ ነጥብ ነው። ነገሩን በዝምታ ሲከታተል የቆየው የጠቅላይ ሚኒስትር አብይ መንግስት በበኩሉ የኢሳያስ አፈወርቂያቸው አብዝቶ የሚደነግጥበትን የቀይ ባህር ጉዳይ በድፍረት ወደፊት ይዞ ወጥቷል። ብልጽግናን የሚቃወሙ የአገር ውስጥ ፖለቲከኞችም ሆኑ ከኤርትራ ጀርባ ያሉ ኃይሎችን ጫና እንደዚሁም የፕሮፓጋንዳ ዘመቻ እየተፋለመ 130 ሚሊዮን ህዝብ የመልክዓ ምድር ምርኮኛ ሆኖ የሚቀጥልበት እድል ጠባብ ነው። ቀይ ባህር ከ30 ዓመታት በፊት የተሰራ ስህተት ነው፣ እናስመልሰዋለን፣ ቀላል ነው አለ። ጎረቤቶቻችን ለመደራደር ዝግጁ ሆኑ፣ በድርድር አሊያም በሌላ አማራጭ ኢትዮጵያ የባህር በር ባለቤት መሆኗ አይቀርም ሲሉ ጠቅላይ ሚኒስትር አብይ አህመድ በይፋ የተናገሩበት ጉዳይ በኤርትራ በኩል ቁጣን የቀሰቀሰ ፍርሃትን ያነገሰ ነበር ተብሏል። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። በኢትዮጵያ መንግስት ጠንካራ መልእክትና አቋም የተቆጡት አዛውንቱ ፕሬዝዳንት ኢሳያስ አፈወርቂ ቀደም ሲልም ወደ ሚዲያ ወጥተው የአዲስ አበባቸውን በፍጥነት ለመክሰስ ያገዳቸው አልነበረም። የኢትዮጵያ መንግስት በወታደራዊ ትጥቅ፣ በህዝብ ብዛትና በቴክኖሎጂ የበላይነት ማስፈራራት ጀምሯል ሲሉ የኤርትራ መንግስት ደግሞ ለዚህ ማስፈራሪያ ላሉት የኢትዮጵያ መንግስት ያለ አሰላለፍ እንደማይንበረከክ በይፋ ተናግረው ነበር። እነዚህን የቃላት ለውጦች የተመለከቱ ተንታኞች በሁለቱም ሀገራት መካከል በየትኛውም ሰዓት ጦርነት ሊነሳ የሚችልበት ስጋት አንዣቧል ሲሉ እያሳሰቡ ይገኛሉ። ሮይተርስና ዘ ጋርዲያን ከሰሞኑ እንዳስነበቡት ከሆነ ኢትዮጵያና ኤርትራ ጦርነቱን አይፈልጉትም እንኳን ቢባል እየታዩ የሚገኙ ወታደራዊ እንቅስቃሴዎች፣ በድንበር አካባቢ የሚደረጉ አስተላልፎች እንደዚሁም እየተፈጠሩ ያሉ አዳዲስ ጥምረቶች ወደ ግጭት ሊያመሩ የሚችሉ በራሳቸው እሳት የመለኮስ አቅም ያላቸው አዲስ የአፍሪካ ቀንድ አሳሳቢ ጉዳዮች ናቸው ብለዋል። ሌሎች ደግሞ ሁሉም ወገኖች የጀመሩት መካረር በፍጥነት ሊቆም ይገባል፣ ጦርነት ምን ያክል አውዳሚ እንደሆነ ከዚህ ቀደም በነበረው ሁለት ጊዜ በተደረጉ ጦርነቶች በሚገባ ይተውታል፣ የማይገበት አደገኛና ህዝቡን ቀጠናውን የሚያተራምስ እሳት ማለት ጦርነት ነው ሲሉ ያስጠነቅቁም አሉ። በርግጥ ጦርነት በጠቅላይ ሚኒስትር አብይ መንግስትና በፕሬዝዳንት ኢሳያስ አፈወርቂ መካከል ሊነሳ እንደማይችል አዲስና አነጋጋሪ ሐሳብ ይዘው ብቅ ያሉም አሉ። ከዚህ ቀደም ከትግራይ ክልል ተወክለው የፕሪቶሪያው ሰላም ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ ብርሃ ለቢቢሲ ትግረኛ ሰጥቶት በነበረ ቃለ ምልልስ በኢትዮጵያና ኤርትራ መካከል ውጊያ ሊነሳ የሚችልበት እድል በመዛኙ ያለ መስለኝም ሲሉ ምላሽ ሰጥተው ነበር። ኢትዮጵያና ኤርትራ በተደጋጋሚ ጠንካራ የቃላት ክሶች ሲለዋወጡ ከመቆየታቸው ጋር በተያያዘ ወደ ጦርነት ሊገቡ ይችላሉ የሚለው ስጋትም እንዳጃበበ ይገኛል። የኢትዮጵያ ውጭ ጉዳይ ሚኒስቴርም መስከረም 20 2018 ለሁለተኛ ጊዜ ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሶ ነበር። ያም ሆኖ በአቶ ጌታቸው ረዳ ይመራ የነበረው የትግራይ ክልል ጊዜያዊ አስተዳደር አማካሪ የነበሩት አቶ አሰፋ ከቅርብ ጊዜ ወዲህ በኢትዮጵያና ኤርትራ ውጥረት መንገሱን ተከትሎ ምን ሊፈጠር ይችላል የሚል ጥያቄ ቀርቦላቸው ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነት እንዳላቸው ገልጸዋል። ከሻዕቢያ
ከሻዕቢያ ጋር ያለውን ሁኔታ እንዴት ተመለከቷል ለሚለው ጉዳይ አንዱ ስሌት ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ አፈወርቂ ይዋጋሉ የሚል ነው። አብይና ኢሳያስ ይዋጋሉ ሊዋጉ የሚችልበት እድል አላቸው የሚባል ከሆነ እኔ ባመዛኙ የሚዋጉ አይመስልኝም የሚል ምላሽ ለመስጠት ወዳሉ ብለው ነበር። አቶ አሰፋ አብርሃ ሁለቱ ኃይሎች የሚዋጋ ምክንያት የላቸውም ሲሉ ምላሽ የሰጡ ሲሆን ለዚህ ያቀረቡት ምክንያት ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እንደዚሁም ዓለም በሙሉ ባለበት የፈረሙት ስምምነት ያላቸው ወገኖች በመሆናቸው ምክንያት ነው ብለዋል። አቶ አሰፋ ይውል ጠቅላይ ሚኒስትር አብይ ለሚያነሳቸው የወደብና ተያያዥ ጉዳዮች መልስ አለው ሲሉ ጠቁሞ ነበር። ሌላኛው የፕሪቶሪያው ሰላም ስምምነት ፈራሚ የሆኑት ጀነራል ጻድቃን ገብረትንሳኤ ግን በዚህ ያስማማው የኢሳያስ መንግስት ሰላም አማራጮችን አይቀበልም እናም የኢትዮጵያን የወደብ ባለቤትነት ለማረጋገጥ ጦርነት አንዱ የመንግስት የስትራቴጂክ እቅድ አካል ሊሆን ይችላል ሲሉ ከሰሞኑ መናገራቸው ይታወሳል። እንግዲህ ኤርትራ ኢሳያስ የሚያረው የኤርትራ መንግስት አቋም የታወቀ ነው እንትን አድርጓል። ይሄ የህልውናቸው መለኪያ እንደሆነ አድርገው ነው አስቀምጠውት ያሉት። አትሊስት በውጭ የሚናገሩት እሱ ነው። ዲፕሎማቲካሊ ምን ይናገራሉ ለሸምጋዮች ምን ይላሉ አላውቅም። ይኖር ይሆናል ያው መንግስታት ሁሉ ጊዜ የሚያሳዩት ፌስና በውስጥ የሚናገሩት የተለያየ ስለሆነ ያሞኔ ግን ይሄን አድርገዋል። ይሄን እስካሉ ድረስ እየገለጹ ያሉትን አቋም መነሻ አድርገን እስከሄድን ድረስ በሰላማዊ ፖለቲካዊ ዲፕሎማቲካዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቱ ጉዳይ በጣም አጠራጣሪ ነው የሚመስለው። ማክሲመም የሚገፉት የኮመርሻል እንትን ታርጉት ይችላልላችሁ የሚል ነው። ኦብቪየስሊ በኢትዮጵያ መንግስት በኩል ደግሞ ይሄ ብቻ በቂ አይደለም፣ ይሄ ኢትዮጵያን ኢንተረስት አያሟላም፣ ከዛ በላይ ነው ኢንተረስታችን የሚል አመለካከት አለ። እነዚህ ጉዳዮች የኢንተርናሽናል ኮሚኒቲው ዲፕሎማቲክ ፕሬሸር ከተጨመረበት አንድ ውጤት ሊያመጡ ይችላል ይሆናል እንጠብቃቸው። ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይሄም ዝግ አይደለም። ሁሉ ጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ትመርጠዋለህ ነው እንጂ ሁሉ የፖሊሲ አማራጭ ነው። ከዚህ በተቃራኒው በአውሮፓ ህብረትና ሌሎች ሀገራት የኤርትራ አምባሳደር ሆነው ያገለገሉት ዶክተር አንደብርሃን ወልደጊዮርጊስ በአሁኑ ወቅት የየመን ሰላም ከፍተኛ አማካሪ ሆነው እየሰሩ ይገኛሉ። ዶክተር አንደብርሃን በኢትዮጵያና ኤርትራ መካከል ስላለው ውጥረት በትግርኛ ከቢቢሲ ጋር ቃለ ምልልስ ያደረጉ ሲሆን ሁለቱ ሀገራት መካከል ጦርነት ከተነሳ ለጠቅላይ ሚኒስትር አብይ አህመድ መንግስት ስጋት ነው ይላሉ። ስጋቱ ደግሞ በእርሳቸው አባባል ስልጣን እስከ ማሳጣት ይደርሳል ብለዋል። እኔ ናይ በሐቂ ከምናተይ ገምጋም ቀዳማይ ሚኒስትር አብይ አህመድ በኔ ግምገማ ጠቅላይ ሚኒስትር አብይ ይህንን ፕሮጀክት ሲያውጁ ምናልባትም ኢትዮጵያ አሁን ካጋጠማት ፖለቲካዊ ኢኮኖሚያዊና የጸጥታ ቀውስ የህዝቡን የትኩረት አቅጣጫ በማስቀየር ሀገራዊ ስሜት ለመፍጠር ሊሆን ይችላል። ጠቅላይ ሚኒስትሩ አንዳንድ ኢትዮጵያውያን የወደብ ባለቤት መሆን እንችላለን የሚል ተስፋ ስላላቸው የቀነሰ የመጣውን ድጋፋቸውን ይቀይረው ይሁን የሚል ሐሳብ ይዞ የመጣ እንጂ ለኢትዮጵያ ጥቅም ሲባል የባህር በር በማግኘት ዓላማ የመጣ አይመስለኝም። ስለዚህ ኢትዮጵያ ቀውስ ውስጥ ያለች ጦርነት ውስጥ መግባት ምናልባትም እብደት ሊሆን ይችላል። ጠቅላይ ሚኒስትር አብይ ካደረጉትም የስልጣናቸው ማብቂያ ሊሆን ይችላል የሚል እምነት አለኝ። አንደብርሃን ኢትዮጵያ በአሰብ ወደብ ላይ የምታነሳው ታሪካዊ ይገባኛል ጥያቄ እንደዚሁም የ130 ሚሊዮን ህዝብ በመልክዓ ምድር ታጥሮ የመቀመጥ ግዴታ የቀይ ባህር ባለቤትነት የሚያደርግ ዓለም አቀፍ አሰራር የለውም ሲሉ ይሞግታሉ። አሰብ ወደ ስራ የገባው ለመጀመሪያ ጊዜ በጣሊያን ቅኝ ገዢዎች አማካኝነት ነው ሲሉ የሚከራከሩት አቶ አንደብርሃን የወደብ የኢትዮጵያ ሆኖ ያውቅም እስከ ማለት የደረሱበትንም ትንታኔ ሰጥተዋል። በዚህ ሐሳብ የሚያስማሙት አቶ ጌታቸው ረዳ ግን ጠቅላይ ሚኒስትር አብይ አህመድ ወደዱትም አልወደዱትም ማንም ወደደውም አልወደደው 130 ሚሊዮን ህዝብ የባህር በር ባለቤት መሆኑ አይቀርም ሲሉ ነበር የተናገሩት። ከዚህ ውጪ የኢሳያስ አፈወርቂ መንግስት ራሱን ችሎ የመዋጋት አቅም የለውም ብሎ የተናገሩ ሲሆን ከጥቂት ሳምንት በፊት ዱባይ ላይ በሰጡት ቃለ ምልልስ ውጊያ ከተነሳ ኢሳያስ የራሱን ወታደር ሳይሆን የሚያሰልፈው የህወሓትንና ለመጥለፍ እየሞከረ የሚገኘውን የፋኖ ኃይሎችን አቅም ነው ሲሉ ተንትነው ነበር። በርግጥ ጀነራል ተፈራ ማሞ የኢትዮጵያ መንግስት ወደ ሰሜን ጥቃት ለመፈጸም ከዘመተ ከጀርባው እንከምርበታለን ሲሉ የሰጡት አነጋጋሪና በደጋፊዎቻቸው በኩልም የሐሳብ መከፋፈል ፈጥሯል የተባለ ንግግር አድርገው ነበር። እርሱም ነው ለጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ኢሳያስ ጦርነቱን ወደ ትግራይና አማራ ክልል እየገፋ ነው ሲሉ ለመተንተን ምክንያት ይሆናቸው የመሰለው። ጌታቸው የቀጠናው ረባሽ ሲሉ የሚወነጀሉት የኢሳያስ አፈወርቂ መንግስት አሰብ ወደብን በኢትዮጵያ እቀማለሁ በሚል ስጋት ኢትዮጵያ ውስጥ የእጅ
አዙር ጦርነት ጀምሯል ባይ ናቸው። ኤርትራውያን በጣም ብሎች ናቸው። የፌዴራል መንግስትን በቀጥታ ለመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። በቂ የቴክኖሎጂ ትጥቅም የላቸውም በማለትም ለዚህ ድክመታቸው የዘየዱት መላ በኢትዮጵያ የሚላላክላቸውን ሞኝ መፍጠር ነው ብለው ነበር። ስለሆነም ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ሞኝ ተላላኪዎች በራሳቸው አገላለጽ ዩስፉል ኢዲየትስ መጠቀም ይፈልጋሉ የሚሉት ጌታቸው ለዚህ ደግሞ ጦርነቱን ወደ ኤርትራ ደቡባዊ አቅጣጫ ማለትም ወደ ትግራይና ወደ አማራ ክልል ገፍተው ጦርነት መቀስቀስ ግዙፉ ስትራቴጂያቸው ነው ብለዋል። ሻቢያ ከተመቸው ህዋትን መነፋኑ ለመጠቀም ያለውን ሁሉ አቅም አሟጦ ይጠቀማል ያሉት ጌታቸው ረዳ የሻቢያ ተላላኪ ሲሉ የጠሩት አሁን ያለው የህዋት አመራር ለማድረግ ይሞክር ያለው ከፌዴራል መንግስት ይመጣል ብሎ ከሚያስበው እውነተኛ ወይንም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ መሞከር ነው ብለዋል። የፕሪቶሪያን ሰላም ስምምነት የፈረመው የፖለቲካ አመራሩ ማለትም እርሳቸውን ጨምረው ትልቅ ስህተት ውስጥ ስለገባና ነገሮች ከቁጥጥር ውጭ ስለሆነ ነው ስለ ጦርነቱ አካሄድም ብዙ የተሳሳቱ ስሌቶችን ሰርተናል ሲሉ በማስታወስ አሁንም እየተደረገ ያለው ሌላ የተሳሳተ ስሌት ውስጥ መግባት ነው። ለዚህ ደግሞ ትግራይ ውስጥ ጦርነት ለመቀስቀስ እየሞከሩ ነው ሲሉ ከሰዋል። ይህንን ካደረጉት ከቅድሞ አጋሮች ጋር በጥፍሬም ቢሆን ቆም ይዋጋቸዋለሁ በህይወት እስካለው ድረስም ይህንን ከማድረግ አልመለስም ሲሉ ነበር ይፋ ያደረጉት። የኤርትራው አምባሳደር ዶክተር አንደ ብርሃን ወልደ ጊዮርጊስ በአስመራና አዲስ አበባ መካከል ውጊያ የሚቀሰቀስ ከሆነ አደጋው ለጠቅላይ ሚኒስትር አብይ ነው ሲሉ የሰጡትን ትንታኔ ከዚህ ቀደም ቃለ ምልልስ ሰጥተው የነበሩ የኢትዮጵያ ጀነራል መኮንኖችና ተንታኞች ያጣጥሉታል። ለአብነት ያክል ኤንቢሲ ለተባለው ቴሌቪዥን ጣቢያ ቃለ ምልልስ ሰጥተው የነበሩት ጀነራል ዮሐንስ ገብረ መስቀል ለዓመታት ይህንን ጨካኝ ስብስብ አውቀዋለሁ፣ ነገር ግን እንደ ዘንድሮ የፈሩበትና የደነገጡበትን ጊዜ አላስታውስም ሲሉ የኤርትራ መንግስት ገልጸውት ነበር። ኢሳያስ ከመደንገጡ የተነሳ የሚጠላውን ህወሓት ከጎኑ ለማሰለፍና ጽምዶ የተባለ ጥምረት ለመፍጠር የሄደበት ርቀት ጉልህ ማሳያ ነው ሲሉ የገለጹት ጀነራል ዮሐንስ ገብረ መስቀል እነዚህ ሁለት ኃይሎች ተባብረው ኢትዮጵያ ላይ ጦርነት ከከፈቱ የሁለቱ መጨረሻ ይሆናል፣ እኔን ጨምሮ ወደ ግንባር ለመዝመት ፈቃደኛ ሆነ በርካታ ትግራይም ሆነ ኢትዮጵያ ያለ ሲሉ ነበር የገለጹት። እንደ ጀነራል ዮሐንስ ገብረ መስቀል ገለጻ ህወሓትና ሻቢያ በኢትዮጵያ ላይ ጦርነት የሚያውጅ ከሆነ ማንም ሊያድናቸው ወደማይችል መጥፋት ያመራሉ ብለው ነበር። ሌላኛው በጉዳዩ ዙሪያ ትንታኔ ሰጥቶ የነበረው ጋዜጠኛ በረከት በላይነህ የኢሳያስ አፈወርቂ መንግስት መጨረሻ እየመጣ ይመስላል ብሎ ነበር። ከኢትዮጵያ ጋር ሰላማዊ በሆኑ አማራጮች የባህር በር ድርድር ካላደረገና ጦርነት ከጀመረ ውጤቱ በሽንፈት የሚደመደም የሻቢያን መንግስትም እስከ ወዲያኛው የሚያሰናብት ነው ማለቱ ይታወሳል። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።